ጤና ይስጥልን የተከበራችሁ ተመልካቾቻችን የኬቲቪ ዜናዎቻችን ወደ እናንተ መድረስ ጀምረዋል። ንጉሱ በቃልና ወይንሸት ዘውዴ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን የዕለቱን የከገበሬው ቴሌቪዥን ኬቲቪ ዜናን እየመራን አብረናችሁ እንቆያለን። አጫጭር ወደ ሆኑት ወደ ሀገር ውስጥ ጉዳያችን እንለፍ። ሀገራዊ ምክክሩ በተፈለገው ጊዜ እንዲጠናቀቅ ባለድርሻ አካላት ርብርብ ሊያደርጉ ይገባል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ አሳሰቡ። የሀገራዊ ምክክር ኮሚሽን አፈጻጸም ላይ የተደረገ የመስክ ምልከታ ሪፖርት በዲሞክራሲ ጉዳዮች ቋሚ ኮሚቴ ቀርቧል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በሀገራዊ ምክክሩ ትኩረት የሚሹ ዋና ዋና ጉዳዮችን በመለየት በተፈለገው ጊዜ እንዲጠናቀቅ ባለድርሻ አካላት ርብርብ ሊያደርጉ ይገባል ብለዋል። ቋሚ ኮሚቴው በሲዳማ፣ በሐረሪ፣ በቤንሻንጉል ክልሎች እንዲሁም በኮሚሽኑ ዋና መስሪያ ቤት በመገኘት የምክክር ኮሚሽኑ ተግባርና ሂደት ምን ደረጃ ላይ እንደሚገኝ ምልከታ ማድረጋቸውን በቀረበው ሪፖርት ተመላክቷል። መረጃውን ያገኘነው ከሕዝብ ተወካዮች ምክር ቤት ማህበራዊ ትስስር ገጽ ነው። በ2016 በጀት ዓመት ባለፉት ወራት በከተማ ግብርና ከ50 ሺህ በላይ አዳዲስ ተጠቃሚዎች ወደ ልማት መግባታቸውን የአዲስ አበባ የአርሶ አደርና ከተማ ግብርና ልማት ኮሚሽን ገለጸ። የኮሚሽኑ ኮሚሽነር ባዩ ሽጉጤ ለኢዜአ እንደገለጹት የከተማ ግብርና በተለይ የሌማት ትሩፋት መርሃ ግብር የኑሮ ውድነትን በማረጋጋትና የገበያ ትስስር በመፍጠር ተስፋ ሰጪ ውጤቶችን እያስገኘ ነው ብለዋል። በመዲናዋ በአትክልትና ፍራፍሬ እንዲሁም በእንስሳት ልማት ዘርፍ በርካታ ተጠቃሚዎች እንዲሳተፉ እየተደረገ መሆኑንም ገልጸዋል። በአትክልትና ፍራፍሬ፣ በዶሮ፣ በወተት ላም እርባታ፣ በንብ ማነብና ሌሎች ዘርፎች ከ235 ሺህ በላይ ተጠቃሚዎችን ለማሳተፍ መታቀዱን ገልጸው እስካሁን ከ50 ሺህ በላይ ወደ ልማት ገብተዋልም ነው ያሉት። የከተማ ግብርናን በማጠናከር የምግብ ዋስትናን ለማረጋገጥ የህብረተሰቡ ተሳትፎ ወሳኝ በመሆኑ የግንዛቤ ፈጠራ ስራዎች እየተከናወኑ ነው ብለዋል። ከዚህም ባለፈ የመንግስትና የግል ተቋማት የተቀናጀ የከተማ ግብርናን እንዲተገብሩ እየተደረገ ሲሆን በርካታ የስራ ዕድልም እየተፈጠረ መሆኑንም አስረድተዋል። ተመልካቾቻችን ከገበሬው ቴሌቪዥን ኬቲቪ ዕለታዊ ዜናችን እንደቀጠለ ነው። ለዕለቱ በዝርዝር ወደ ያዝንላችሁ የሀገር ውስጥ ጉዳያችን እናልፋለን። በዘንድሮው የበጋ መስኖ ስንዴ ልማት እስካሁን 1.9 ሚሊዮን ሄክታር መሬት በዘር መሸፈኑን የግብርና ሚኒስቴር አስታወቀ። ሚኒስቴሩ በዘንድሮ ዓመት 3 ሚሊዮን ሄክታር መሬት በበጋ መስኖ ስንዴ ለመሸፈን እቅድ ይዞ እየሰራ መሆኑን የገለጸ ሲሆን በዘንድሮ የበጋ መስኖ ልማት 117 ሚሊዮን ኩንታል የስንዴ ምርት ይጠበቃልም ሲል አስታውቋል። ውብርስት አግማሴ ተጨማሪ አለው። ኢትዮጵያ የስንዴ ፍላጎቷን በአገር ውስጥ ምርት ለመሸፈን የምታደርገው ጥረት ትክክለኛ አቅጣጫ የተከተለና ለውጤት የሚያበቃ መሆኑ ይገለጻል። ኢትዮጵያ ከውጭ የምታስገባውን ስንዴ በአገር ውስጥ ምርት ለመተካት በርካታ ስራዎች እያከናወነች ነው። ለዚህም ደግሞ የኩታ ገጠም የግብርና ስራና የመስኖ ልማት ስራዎች እየተካሄዱ መሆኑ ተገልጿል። ይህም አገሪቱ በትክክለኛ የግብርና አቅጣጫ ላይ መሆኗን የሚያሳይ ነው ተብሏል። የግብርና ሚኒስቴር በዘንድሮ ዓመት 3 ሚሊዮን ሄክታር መሬት በበጋ መስኖ ስንዴ ለመሸፈን እቅድ ይዞ እየሰራ መሆኑን የገለጸ ሲሆን በዚህም 2.4 ሚሊዮን ሄክታር መሬት ታርሶ የተዘጋጀ ሲሆን 1.9 ሚሊዮን ሄክታር መሬት በዘር መሸፈኑን ተናግረዋል። በግብርናው ዘርፍ ባለፉት 5 ዓመታት በዋና ዋና የግብርና ዘርፎች ላይ የተሰሩት ስራዎች አንዱ የመኸር ወቅት ስራ ሲሆን ከዚህም 17.5 ሚሊዮን ሄክታር መሬት በተለይ በአነስተኛ አርሶ አደር ማሳ ላይ የተዘራ ሲሆን ወደ 8.6 ሚሊዮን ሄክታር ደግሞ በኩታ ገጠም እርሻ የተዘራ መሆኑ ተገልጿል። በበጋ መስኖና በመኸር እርሻ በስፋት እየተከናወነ ያለው የስንዴ ልማት ኢትዮጵያ የጀመረችውን ስንዴን ለውጭ ገበያ የመላክ ስራ ይበልጥ ውጤታማ እንደሚያደርገውም የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናግረዋል። ሚኒስትሩ አክለውም በመኸር የኩታ ገጠም እርሻን የምንሰራው ወደ 50 በመቶ የሚሆነው በአነስተኛ ማሳ ላይ በመሆኑ ይህ ደግሞ ግብርናችን በኩታ ገጠም እየተሰራ መሆኑን የሚያመላክት ነው ብለዋል። የኩታ ገጠም እርሻን አርሶ አደሩ አንድ ላይ ተደራጅቶ ቴክኖሎጂን ከመጠቀም አንጻርና እርስ በርስ የማቀናጀትና እርሻውን ሜካናይዜሽን ለማድረግ ለአርሶ አደሩ ቴክኖሎጂ ተደራሽ ከማድረግ አንጻር ውጤታማ
ስራዎች ተሰርተዋል ተብለዋል። ከበጋ ወቅት የመስኖ ስንዴ ልማት 117 ሚሊዮን ኩንታል ምርት ለማግኘት መታቀዱን የገለጹት ሚኒስትሩ ለስኬቱም ግብዓት በበቂ ሁኔታ እየቀረበ መሆኑን ጠቅሰዋል። በሌላ በኩል 652,000 ሄክታር መሬት በበጋ መስኖ አትክልትና ፍራፍሬ ለማልማት መታቀዱን ገልጸው ባለፉት 5 ወራት 460,000 ሄክታር መሬት መልማቱንም አስታውቀዋል። እንደ ሚኒስትሩ ገለጻ በግብርናው ዘርፍ ምርትና ምርታማነትን ለማሳደግ እየተሰራ ያለው ስራ በውጤታማ ደረጃ ላይ ይገኛልም ብለዋል። ሌላው የግብርና ኢንቨስትመንትና ግብዓት ጋር ተያይዞ የማዳበሪያ አቅርቦት ኢትዮጵያ የኢኮኖሚ ጠቀሜታ የምታገኝበት ሂደትና መንገድ የማዳበሪያ ግዥን የመፈጸም ስራም ተሰርቷል ተብሏል። ባለፈው ዓመት ማዳበሪያን መግዛትም ሆነ በወቅቱ ከማቅረብ አንጻር የነበሩ ክፍተቶችን በመለየት ለዚያ ያጋለጡና የተንዛዙ የአሰራር አካሄዶችን በማየት የማዳበሪያ ግዥ ስርዓቱ ሙሉ በሙሉ እንዲቀየር መደረጉም ተገልጿል። በዚህም የግብርና ምርትና ምርታማነትን ከማሳደግ አንጻር ሰፊ ስራዎች መሰራታቸው ተገልጿል። ኢትዮጵያ ለስንዴ ምርት የሚሆን ከፍተኛ የውሃና የምርት አቅርቦት እንዳላት የሚገለጽ ሲሆን መንግስት ይህንን ሀብት በሙሉ አቅሙ መጠቀም ከቻለ ውጤታማ ስራ መስራት ይቻላልም ተብሏል። ሀገሪቱ በስንዴ እርሻ ስራ ላይ እያሳየች ያለውን ጥረት ማስፋት ከቻለች በአጭር ጊዜ ውስጥ በምግብ ራስን መቻል የሚለውን ትልቅ እቅድ ማሳካት እንደሚቻልም ተገልጿል። ተመልካቾቻችን ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። በቅድሚያ አጫጭሮቹን እንመልከት። የተባበሩት መንግስታት ድርጅት እስራኤል በጋዛ የምታደርሰው ሰብአዊ ቀውስ ላይ ምንም አይነት ትዕግስት ሊኖር እንደማይገባ አሳሰበ። አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን አላቅሳ ሆስፒታልን በጎበኙበት ወቅት ያዩት አሰቃቂ ቀውስ እንዳሳሰባቸው ከቢቢሲ ጋር በነበራቸው ቆይታ አንስተዋል። ተመድ የእስራኤል ጋዛ ጦርነት በተለይ በጋዛ እየደረሰ ያለው የአየር ላይ ጥቃት የማይቆም መሆኑንና አዝማሚያው ለጋዛ ነዋሪዎች የከፋ መሆኑን ነው ያመላከተው። የተባበሩት መንግስታት ድርጅት ከፍተኛ ባለስልጣኗ ጉዳት የደረሰባቸውን ሰዎች በሆስፒታል ተገኝተው ከጎበኙ በኋላ በጋዛ የእስራኤል የአየር ድብደባ እንደማይቆም ለቢቢሲ ተናግረዋል። የተባበሩት መንግስታት ድርጅት የበጎ አድራጎት ድርጅት ኃላፊ አቻ ኮኔል ሰኞ በማዕከላዊ ጋዛ በሚገኘው አላቃሳ ሆስፒታል ያዩት ነገር ፍጹም እልቂት እንደሆነ ለቢቢሲ አስረድተዋል። ትናንት በጋዛ የሚገኙ ወታደራቸውንና አጠቃላይ የጦርነቱን ሁኔታ የጎበኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ሊቀጥል እንደሚችልም አስታውቀዋል። ሐማስን ከጋዛ ምድር እስካላጠፋን ድረስ ጦርነቱ ይቀጥላል ሲሉ ነው በጋዛ ጉብኝታቸው ወቅት የገለጹት። ኔታንያሁ ይህን ያሉት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል የጥቃቷን መጠን መቀነስ እንዳለባት ከተናገሩ ከቀናት በኋላ ነው። እስራኤል በሶሪያ በፈጸመችው የአየር ድብደባ ከፍተኛ የጦር አዛዧን ገድላብኛለች ስትል ኢራን ከሰሰች። በኢራን የሚደገፉ በርካታ የጦር መሳሪያ የታጠቁ ቡድኖች እስራኤልን ለመምታት አስበዋል ስትል ቴል አቪቭ በፈጸመችው የአየር ድብደባ ከፍተኛ አዛዥ ተገድሎብኛል የምትለው ኢራን እስራኤልን አስጠንቅቃለች። የኢራን አብዮታዊ ዘብ ስር ከፍተኛ አዛዥ ናቸው የተባለላቸው ሰይድ ራዚ ሙሳቪ ሰኞ በደማስቆ ዳርቻ ላይ ባነጣጠረው የእስራኤል የአየር ድብደባ መገደላቸውን የኢራን የመንግስት ሚዲያ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ሁሴን አሚን አብዱላሂያን የእስራኤል አገዛዝ ለዚህ ወንጀል ዋጋ እንደሚከፍል ምንም ጥርጥር የለውም በማለት የጦር አዛዡን ግድያ ለመበቀል እንደሚዘጋጁ አስጠንቅቀዋል። የእስራኤል ጦር ስለ ኢራናዊ የጦር አዛዥ ግድያ ከሲኤንኤን ለቀረበለት ጥያቄ ምንም ከማለት መቆጠቡን ዘገባው አመላክቷል። ዩክሬን በዶኔትስክ አቅራቢያ የምትገኘው ዋና ከተማ በሩሲያ አልተያዘችም ስትል አስተባበለች። የሩሲያ መከላከያ ሚኒስትር ሰርጌይ ሹጉ የሩሲያ ወታደሮች በምስራቅ ዩክሬን የምትገኘውን ማሪንካ ከተማ እንደያዙም ተናግረዋል። ሚኒስትሩ ይህን ያሉት ለፕሬዝዳንት ቭላዲሚር ፑቲን ጥቃት የሚሰነዝሩ የሩሲያ የጦር መኮንኖች ከዶኔትስክ ውጭ ያለች አንድ ከተማን በተጠናከረ ውጊያ መቆጣጠራቸውን በተናገሩበት ወቅት ነው። የዩክሬን ወታደራዊ ቃል አቀባይ አሌክሳንደር ሹቱቡን ግን ለማሪንካ የሚደረገው ውጊያ መቀጠሉንና የሩሲያ ወታደሮች ከተማዋን ገና እንዳልተቆጣጠሩ አስተባብለዋል። የቢቢሲ ዘገባ ግን የዶኔትስክ መግቢያ ተደርጋ የምትታየው ማሪንካ ከተማ ሙሉ በሙሉ በጦርነት ወድማለች ሲል በዘገባው አትቷል።
ይህች ስልታዊ ከተማ ዩክሬን ከ2014 ወዲህ የሩሲያ ድጋፍ ያላቸው ተዋጊዎች በምስራቃዊው የዶኔስክና የሉሃንስክ ክልሎች ውስጥ የሚገኙ ሰፋፊ አካባቢዎችን ከያዙበት ጊዜ አንስቶ ከተማዋ የዩክሬን ወታደሮች መቆያ ሆናም ዘልቃ ነበር። ባለፈው ሳምንት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሀገሪቱ ወታደሮች እስከ 500,000 ተጨማሪ ሰዎችን ለማንቀሳቀስ አቅደዋል ማለታቸው የሚታወቅ ሲሆን ይህን እቅዳቸውን ለማሳካት አሜሪካና አጋሮቿ የጦር መሳሪያና የፋይናንስ ድጋፍ እንደሚፈልጉ ቢገልጹም ከሀገራቱ ግን በጎ ምላሽ አለማግኘታቸው በሙሉ አቅም ጦሯን ወደ ኪየቭ ለላከችው ሩሲያ ትልቅ ድል እንደሚሆን ይጠበቃልም ተብሏል። የተወደዳችሁ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዝርዝር ዜናዎቻችን እናልፋለን። ያለንበት ጊዜ በተለያዩ የዓለም ክፍሎች የሽብር ጥቃት ስጋት ከፍ ያለበት መሆኑ ተመላክቷል። በጋዛ እየተከናወነ ያለው የእስራኤል ዘመቻም በተራዘመ ቁጥር ጽንፈኝነትን በማባባስ የሽብርተኝነት ጥቃት እንዲበራከት ሊያደርግ እንደሚችል ተጠቁሟል። አብርሃም በለጠ በዝርዝር ተመልክቶታል። ሽብርተኝነት ዓለምን እያስጨነቀ ያለ ሲቪል ዜጎችን ጭምር ኢላማ አድርጎ ሕይወታቸውን የሚቀጥፍ አካላቸውን የሚያጎድል ቤት ንብረታቸውን የሚያወድም ስነልቦናዊ ደህንነታቸውን የሚፈታተን የ21ኛው ክፍለ ዘመን ሰዎች ፈተና ነው። ዛሬ ላይ የጸጥታና ደህንነት እንቅስቃሴያቸው እየተጠናከረ ነው የሚባላቸው አውሮፓውያኑ ጭምር የሽብርተኝነት ስጋት የሚነጣቸው ሆኗል። በመካከለኛው ምስራቅና ሰሜን አፍሪካ የተስፋፉት አሸባሪ ተብለው የተሰየሙ ታጣቂ ቡድኖች ለተለያዩ ዓላማዎች ተመስርተው ከመጋረጃው ጀርባ የሀገራትን ድጋፍን በስውር የሚያገኙ ስለመሆናቸው መረጃዎች ይጠቁማሉ። የሆነ ሆኖ እነዚህ ታጣቂ ቡድኖች ላይ በአልቃይዳ እንደተቀነባበረ የሚነገረው እንደ አውሮፓውያን አቆጣጠር በ2001 የሆነው የሴፕቴምበር 11ን የአሜሪካን ጥቃት ተከትሎ በዩናይትድ ስቴትስ መሪነት በምዕራባውያኑ መጠነ ሰፊ ዘመቻ ተከፍቶባቸዋል። ያም ሆኖ ግን እስከ ዛሬም ከነስጋትነታቸው አሉ። አሁን ደግሞ በቅርቡ ሐማስ በእስራኤል ምድር በሲቪል ዜጎች ላይ ያደረሰው ጥቃት 1200 ዜጎች እንዲሞቱ በማድረግ ወትሮም ግጭት የማያጣውን የእስራኤልና ፍልስጤም ድንበርን በሰዓታት ውስጥ በሮኬት መወናጨፍ ሞልቶታል። እስከዛሬም ይህው ጥቃት የእስራኤልን የሐማስን አጠፋለሁ ዘመቻን ወልዶ ከ22400 በላይ ሲቪል ፍልስጤማውያን እንዲሞቱ በማድረግ ቀጠናውን በትልቅ የቀውስ ስጋት ውስጥ ጥዶታል። ጥቂት ቀናት በቀሩት 2024 የሽብር ስጋትን ከፍ አድርጎ የሚያሻገር ክስተት ተደርጎ እየተገለጸም ነው። በዩናይትድ ስቴትስ የደህንነት ተቋሙ ኤፍቢአይ ኃላፊው ክሪስቶፈር ውራይ ለኮንግረስ አባላት የሽብርተኝነት ስጋታችን ከፍ ብሏል፣ ብዙ ጥቃቶች ሊደርሱ የሚችሉበት እድል አለ። የሐማስን እንቅስቃሴ ስንገመግም ከአጋሮቹ ጋር አይኤስ ከዓመታት በፊት ካሊፌስቲን ሊያደርግ ካሰበው ጥቃት የሚተካከል የጥቃት እቅድ መኖሩን ጠቁመዋል። የአውሮፓ አህጉርም ቢሆን የእስራኤል ሐማስ ጦርነት ለሚከናወንበት ለመካከለኛው ምስራቅ ቅርብ እንደመሆኑ መጠን እና በአህጉሩ ሩሲያና ዩክሬን ደም እየተፋሰሱ ባሉበት በዚህ ጊዜ የሽብር ስጋት ረብቦበታል። የአውሮፓ ህብረት የውስጥ ጉዳዮች ኮሚሽነሩ ይልቫ ጆሃንሰን በእስራኤልና ሐማስ መካከል ባለው ጦርነትና በማህበረሰባችን ውስጥ ባስከተለው ጽንፈኝነት ሳቢያ በገና በዓል ወቅት የሽብር ጥቃት ሊፈጸም ይችላል የሚል ስጋታቸውን ለአውሮፓ ምድር ገልጸው እንደነበር የሚታወስ ነው። ይህ የጋዛ እስራኤል ሐማስ ጦርነት ከጦርነት ስፍራው ባሻገር የሽብር ጥቃት እንዲስፋፋ የማድረግ አቅም ሊኖረው እንደሚችል ከፍተኛ የምርምር ባለሙያ የሆኑት ኮሉምፒ ክላርክ በፎሬን ፖሊሲ ሪሰርች ኢንስቲትዩት ድረገጽ ላይ ሀሳባቸውን አስፍረዋል። ተመራማሪው ክላርክ እንደሚሉት ይህ ጦርነት አክራሪ ግለሰቦችን፣ ትናንሽ የታጣቂ ቡድኖቹ ሴሎችንና ያልተማከለ አውታረ መረቦችን ከአንድ ወገን ወይም ከሌላው ጋር የተገናኙ ኢላማዎችን ለመምታት ሊያነሳሳቸው ይችላል ብለዋል። ለዚህም እንደማሳያ 7 ግለሰቦች በአውሮፓ የሽብር ጥቃት ሊያደርሱ አቅደው ሲንቀሳቀሱ መያዛቸውን ይጠቅሳሉ። በሽብርተኝነት ተጠርጥረው ግለሰቦች የተያዙባቸው ሀገራት ዴንማርክ፣ ጀርመንና ኔዘርላንድ ሲሆኑ የተያዙ ግለሰቦች በአውሮፓ በሚገኙ በይሁዲ ወይም እስራኤላውያን ተቋማት ላይ የሽብር ጥቃት ሊፈጽሙ ሲሉ መሆኑም ተመላክቷል። ይህ ሁሉ ባለበት የጸረ ሽብርተኝነት እንቅስቃሴ ማዕከልነቱን ወይም ትኩረቱን የጋዛ ምድር ሲወስድ በሰሃራ በታች ሀገራት ሽብርተኝነት የመስፋፋት እድሉ ከፍ ያለ እንደሚሆንም ተመራማሪው ክላርክ አሳስበዋል። በሰሃራ በታች በሳህል ቀጠና በወታደራዊ መፈንቅለ መንግስት የመጡ መንግስታት ደካማ የመከላከያና የድንበር ጸጥታ ባለባቸው ሀገራት እንዲሁም የጂሃዲስት ቡድኖች ባሉባቸው በእነዚሁ ሀገራት ፈተናቸው ቀላል አይሆንም ብለዋል። በሰርጡ ከፍተኛውን ብድና የሚፈጽሙ መሆናቸው ደግሞ በገንዘብ አቅምም በጦር መሳሪያም የተደራጁ እንደሆኑ ማሳያ ነውና የእስራኤልና ሐማስ ጦርነት በአጭር ጊዜ ውስጥ መጠናቀቁ የእነዚህን ቡድኖች ጥቃት ለመቀነስና በቁጥጥር ስር ለመዋል እንደሚረዳ የሚያሳስቡ ብዙ ናቸው።
ህንድ በስቶክ ማርኬት ማዕከልነት ከሀያሎቹ አሜሪካ፣ ቻይናና ጃፓን በመቀጠል ከፍተኛ የአክሲዮን ሽያጭ ማስመዝገቧ ተገለጸ። እስከ ባለፈው ወር በተካሄደው የህንድ ስቶክ ግብይት ከ4 ትሪሊዮን ዶላር ማለፉን ተከትሎ የዓለም አቀፍ ባለሀብቶች ፍላጎት በህንድ እንዲጨምር አድርጎታል ተብሏል። ማዴቦ ግርማ በዝርዝር ተመልክቶታል። እንከታተል። ከቅርብ ጊዜ ወዲህ የዓለም የንግድ ስርዓትና የገበያ ሁኔታዎች ላይ በርካታ መሻሻሎች እየታየ ይገኛል። በድሮ ዘመን በጠገራ ገንዘብና በአሞሌ ጨው ይደረግ የነበረው የገበያ ልውውጥ ዛሬ ላይ ወደ ዲጂታል ዓለምም ተቀይሯል። የሰው ልጅ የምርምርና አዳዲስ ነገሮችን በመፈለጉ የተነሳ የንግድ ስርዓቱ ወደ ምናባዊ ደረጃ ከፍ እንዲልም አድርጎታል። በርካታ ሀገራት አሁን ላይ የንግድ ስርዓታቸውን እያሻሻሉ በመምጣታቸው አዳዲስ የግብይት ስርዓት እየተዘረጋም ይገኛል። የንግድ ሂደቱ ላይ ከፍተኛ ለውጥ ከተደረገባቸው የግብይት ስርዓቶች አንዱ የአክሲዮን ገበያ እንደሆነ የዘርፉ ባለሙያዎች ሲናገሩ ይደመጣሉ። የመጀመሪያውና ዘመናዊ ስቶክ ገበያ በኔዘርላንድ ዋና ከተማ አምስተርዳም እንደተጀመረም ታሪክ ይናገራል። ያኔ በጥቂቱ የተጀመረው ስቶክ ገበያ አሁን ላይ በበርካታ የዓለም ሀገራት ላይ ለመስፋፋትም አስችሎታል። በዛን ዘመን ኢስት ኢንዲያን ካምፓኒ የተባለው የደች ኩባንያ ባልተለመደ መልኩ የድርጅቱን ሼር በመሸጥ አዲስ የንግድ ስርዓት በማስጀመር ፈርቀዳጅ እንደሆነም ለማወቅ ተችሏል። በዚህም ምክንያት የአምስተርዳም ስቶክ ገበያ ተጀመረ የሚል ወሬ በበርካቶች ዘንዳ እንደተናፈሰም ከታሪክ ለመረዳት ተችሏል። ያኔ በዚህ መልኩ የተጀመረው የአክሲዮን ገበያ ሽያጭ በአሁኑ ወቅት የዓለምን የንግድ ስርዓት ለመዘወርም አብቅቶታል። ምስጋና ለቤንጃሚን ግራም ይሁንና በግላዊነት ሲገፋ የነበረው የዓለም ገበያ ድንበርና ብሔር ሳይገድበው የዓለም ሕዝብ በአንድ መስኮት እንዲገበያዩ ማስችሏቸዋል። ድር ቢያብር እንዲሉ አበው ድርጅቶች በግላዊ ከሚያደርጉት የንግድ ስርዓት ይልቅ በጋራ በመሆን የሚያከናውኑት የንግድ ሂደት ይበልጥ ትርፋማና ዘላቂነት ያለው እንደሚሆንም ባለሙያዎች ሲናገሩ ይደመጣሉ። ለዚህም ይመስላል የዓለም ገበያ ስርዓት በስቶክ ገበያ ላይ ትኩረት ሲያደርጉ የሚስተዋሉት። አሜሪካን ጨምሮ በርካታ የአውሮፓ ሀገራት በዚህ የንግድ ሂደት ላይ የረጅም ዓመት ልምድ እንዳላቸው ይታወቃል። ብሉምበርግን ጨምሮ በርካታ በዘርፉ ላይ የተሰማሩ ድርጅቶች ዲጂታል ፕላትፎርማቸውን በመጠቀም ይህንኑ የአክሲዮን ሽያጭ ሲያገበያዩ መመልከትም እየተለመደ መጥቷል። አሜሪካ በስቶክ ማርኬት ግብይት ላይ ከዓለም በአንደኛ ደረጃ ላይ የምትቀመጥ ሲሆን 40% የዓለም አቀፍ ገበያ ካፒታላይዜሽንም እንደምትይዝ ይነገርላታል። ኒውዮርክ ስቶክ ኤክስቼንጅ እና ናስዳቅ የሚባሉ ድርጅቶች ገበያውን በማሳለጥ በአገሪቷ ላይ የአንበሳውን ድርሻ እንደሚይዙም ለማወቅ ተችሏል። ኒውዮርክ ስቶክ ኤክስቼንጅ የተባለ አንጋፋው ተቋም 25 ትሪሊዮን ዶላር ስቶክ በማገበያየት በዓለማችን ትልቁ የስቶክ አገበያይ እንደሆነ መረጃዎች ያመላክታሉ። ከአሜሪካ በመቀጠል ደግሞ ቻይና በዚሁ ዘርፍ ላይ በሁለተኛ ደረጃ ላይ ትገኛለች። መቀመጫውን በቻይና ሚንላንድ ላይ ያደረገው ሻንጋይ ስቶክ ማርኬት ኤክስቼንጅ በቻይና ትልቁ መገበያያ ነው። በሀገሪቱ መንግስት ቁጥጥር የሚደረግለት ይህ ትልቅ ተቋም ስቶክን ጨምሮ ቦንዶችንና ፈንዶችን በማገበያየት ትልቁን ድርሻ እንደሚይዝም ይነገራል። ይህ ተቋም ከዓለም አቀፍ የካፒታል ግብይት ውስጥ 6 ትሪሊዮን ዶላር የሚያወጣ የስቶክ ግብይት እንዲያካሄድም ይነገርለታል። ከቻይና በመቀጠል ባለግዙፍ ኢንዱስትሪ ባለቤት የሆነችው ጃፓንም ቢሆን በስቶክ ገበያ ላይ ቀላል የማይባል ድርሻ እንዳላት ይነገራል። መቀመጫዋን በቶኪዮ በማድረግ የሚንቀሳቀሰው ጃፓን ኤክስቼንጅ ግሩፕ የተባለ ተቋም በ2023 5.7 ትሪሊዮን ዶላር ስቶክ አገበያይቷልም ተብሏል። ከቅርብ ጊዜ ወዲህ ደግሞ በህዝብ ብዛቷ የምትታወቀው ህንድ በስቶክ ገበያ ላይ እየገሰገሰች እንደሆነ እየተነገረ ይገኛል። ከበርካታ ዓመታት በፊት በህንድ የተጀመረው ቦምባይ ስቶክ ኤክስቼንጅ ዛሬ ላይ ለሚታየው እድገት ትልቅ አበርክቶት እንዳለውም ይነገርለታል። በሀገሪቷ የሚገኙት ናሽናል ስቶክ ኤክስቼንጅ ኦፍ ኢንዲያ እና ቦምባይ ስቶክ ኤክስቼንጅ የተባሉት ሁለት ትላልቅ የስቶክ ማገበያ ድርጅቶች ንግዱን በማሳለጥ ለዛሬው እድገት ትልቅ አስተዋጽኦ እንዳሳደሩም ይነገርላቸዋል። በርካታ የአውሮፓ ድርጅቶች መቀመጫቸውን በህንድ በማድረግ ስቶክ ከሚሸጡ ድርጅቶች ሼር ለመግዛት ፍላጎት እያሳደሩ እንደሆነም ለማወቅ ተችሏል። ሲኤንኤን የዜና ምንጭ አባያ ኦርጓል የተባለ የስቶክ ማርኬት ማኔጀርን ጠቅሶ ባወጣው ዘገባ ላይ በርካታ ኢንቨስተሮች ከህንድ ድርጅቶች ጋር አብረው ለመስራት ያላቸው ፍላጎት በእጅጉ መጨመሩን ገልጿል። ከባለፈው ወር ጀምሮ የስቶክ ሼር ሽያጭ በከፍተኛ ሁኔታ እንደጨመረ ማኔጀሩ አክለው ተናግሯል። እስከ ባለፈው ወር በተካሄደው ግብይት የህንድ ስቶክ ገበያ ከ4 ትሪሊዮን ዶላር ማለፉን በማውሳት ይህንኑ ተከትሎ የዓለም አቀፉ ባለሀብቶች ፍላጎት መጨመሩን አስታውቋል። በህንድ እየታየ ያለው አጠቃላይ እድገት አሁን ለሚታየው ፍላጎት መጨመር ከፍተኛ አስተዋጽኦ እንዳለው የዘርፉ ባለሙያዎችም ሲነገሩ ይደመጣሉ። በአፍሪካ ናይጄሪያና ደቡብ አፍሪካን ጨምሮ ሌሎች ሀገራት የስቶክ ማርኬት ግብይት እንደሚያካሂዱ ይታወቃል። ከዚህ በተጨማሪም ኢትዮጵያ በቅርቡ የስቶክ ገበያን ለመቀላቀል በሂደት ላይ እንደምትገኝም ተነግሯል። በዓለም ላይ በብዛት ጥቅም ላይ ከዋሉት የካርጎ አውሮፕላኖች ለመጀመሪያ ጊዜ ያለ አብራሪ በአርቲፊሻል ኢንተለጀንስ ሙሉ በረራውን ማጠናቀቁን ሪሌብል ሮቦቲክ የተሰኘ ተቋም አስታወቀ። አውሮፕላን አብራሪ ሳይሆን በሰው ሰራሽ አስተውሎትና ሮቦት ታግዞ በረራውን በስኬት ማጠናቀቁ ብዙዎችን እያነጋገረም ይገኛል። ዝርዝሩን ከኢዳና ሰለሞን እንከታተል።
የፓይለት አልባ አውሮፕላኖች ታሪክ ከአንደኛው የዓለም ጦርነት እንደሚጀምር ይነገራል። በአሜሪካና በብሪታንያ የተሰሩት ሰብ አልባ አውሮፕላኖች ድሮን በመባል በወቅቱ ስያሜ አግኝተው ነበር። እነዚህ በወቅቱ አነጋጋሪ የነበሩ ግኝቶች በወቅቱ የተለያዩ ተግባራትን የሚያከናውኑ ሲሆን በጦርነት ቦታ እና ሰውን ለመፈለግ፣ ለማዳን፣ ፎቶግራፍ ለማንሳት አገልግሎቶች ሰጥተው እንደነበር ይነገርላቸዋል። በቅርብ ዓመታት ውስጥ አብራሪ አልባ የአየር ታክሲዎች ጽንሰ ሀሳብ ወደ ተግባር ለመለወጥ የተደረገው ሙከራ አሁን በሁሉም የአቪዬሽን ኢንዱስትሪ ፍሬ እያፈራ ይመስላል። በ2017 ተሳክቶ የጀርመን ቮልኮፕተር ኩባንያ በዱባይ ውስጥ በታሪክ ለመጀመሪያ ጊዜ አብራሪ አልባ በረራዎች አሳይተዋል። ቻይናም በኢሃድ ኩባንያ ፓይለት አልባ አውሮፕላኖች ላይ መንገደኞችን መጫን የሚችል የዩኤቪ የምስክር ወረቀት በማግኘት የመጀመሪያው ለመሆን በቅቶ ከ40,000 በላይ የሙከራ በረራዎች አካሂዷል። በአውሮፓውያን አቆጣጠር በ2017 በሮበርት ሮስ፣ ጆገር ፔራል እና ጆን ኮሎሬስ ሪላየብል ሮቦቲክስ የተመሰረተ ሲሆን ለአውሮፕላኖች የርቀት ኦፕሬሽን በአውቶማቲክ ቴክኖሎጂ የሚሰራ ኩባንያ ነው። አስተማማኝ አርቲፊሻል ኢንተለጀንስ በመጠቀም የአቪዬሽንን አደጋዎች ቁጥር ለመቀነስ እና በተመጣጣኝ ዋጋ ጉዞ እንዲደረግ ዓላማ የያዘ ኩባንያም ነው። ኩባንያው ለበረራ ስልጠና፣ ለቱሪዝም ተልዕኮ እና ለክልላዊ በረራዎች የሚጠቀመው ጠንካራ ባለ አንድ ሞተር አውሮፕላን የ50 ማይል በረራ ያለ ፓይለት ማካሄዱን አስታውቋል። ኩባንያው ሰን ካራቫን የአውሮፕላን አይነት የሚጠቀም ሲሆን ይህ የአየር ታክሲ ለቱሪዝም፣ ለክልላዊ አየር መንገዶች ልዩ ተልዕኮች በመጠኑ አነስ ያለ አውሮፕላን በመሆኑ ተመራጭ ይሆናል ተብሎ ይጠበቃል። ሮበርት ሮዝ የሪላየብል ሮቦቲክስ ዋና ስራ አስፈጻሚ ሰና ካራቫን ለኢንዱስትሪ የጀርባ አጥንት እንደሆነ በአሁኑ ጊዜ 900 ካራቫኖች በንቃት አገልግሎት ላይ እንደሚገኙ እና ከ1985 ጀምሮ በአይነቱ ሲጠቀም እንደቆየም ገልጸዋል። አክለውም ከተለምዳዊ አሁን እየተሰራበት ያለው አብራሪ አልባ አውሮፕላኖች ከአውቶ ፓይለት ጋር ሲነጻጸር ሮቦቲክስ ሲስተም ሁሉንም ያካተተ የበረራ ደረጃዎች አሉት። ማለትም ከበሩ መውጣት እና ወደ አውሮፕላን መኮብኮቢያ መሄድ እንዲሁም መነሳት እና ማረፍን ያካትታል። ድርጅቱ ሰው አልባ እቃ ጫኝ አውሮፕላንን በሮቦቲክስ ስርዓት በስኬት ማብረር መቻሉ ደግሞ ከብዙዎች አድናቆት እያጎረፈለት ይገኛል። በፔን ስቴት ዩኒቨርሲቲ የአሮስፔስ ኢንጂነር ፕሮፌሰር የሆኑት ጃክ ላንግ ለሲኤንኤን እንደተናገሩት ኩባንያው ትልቅ ደረጃ ደርሷል። ሆኖም ሁሉን ነገር በጥንቃቄ መመልከት እንዳለበት እና የሮቦት አብራሪ ቢያንስ እንደ ጥሩ ልምድ ያለው አብራሪ ሊያበራው እንደሚችለው ብቃት ያለው መሆኑን ማረጋገጥ እንዳለበት ሲሉ አሳስበዋል። ሪላየብል ሮቦቲክስ ለካራቫን አብራሪ አባል አውሮፕላኖች የማረጋገጫ ሰርቲፊኬት እየጨረሰ ሲገኝ ከዩኤስ አየር ኃይል ጋርም በኬሲ 135 ስታር ትራክተር አውሮፕላን እና በጀት አውሮፕላኖች ሙከራዎቹን ለመስራት እየተዘጋጀ ይገኛል። በ10 ዓመታት ጊዜ ውስጥም ለሀገር ውስጥ እና ለውጭ ገበያ ፍላጎቶች የሚሆኑ ትዕዛዞች እንደሚቀበል ነው ሲኤንኤን ዘገባ ያመላከተው። ተመልካቾቻችን ከገበሬው ቴሌቪዥን KTV ለዕለቱ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ዜናውን በመምራት አብረናችሁ ቆይታ ያደረግነው ንጉስ በቃሉና ወይንሸት ዘውዴ በጋራ በመሆን ነበር። ስለተከታተላችሁን ድጋሚ እናመሰግናለን። ጤና ይስጥልኝ።